ጤና ይስጥልኝ የብርሃን ቴሌቪዥን ተከታታዮች እንደምን ሰነበታችሁ። እንግዲህ የዲሴምበር 4 2021 በዚህ በቶሮንቶ ታላቅ የሆነ የገንዘብ ማሰባሰቢያ ምሽት ተደርጎ ነበር። ይሄ ምሽት በአፋርና በአማራ አካባቢ ለተፈናቀሉ በጦርነት ለተፈናቀሉ ወገኖቻችን የሚሆን ገንዘብ ማሰባሰቢያ ነው። አዘጋጆቹም በቶሮንቶና በሃሚልተን የሚገኙ የኢግናስ ብራንች ናቸው። ኢግናስ እንግዲህ በካናዳ ደረጃ የተቋቋመ ድርጅት ሲሆን በአሁኑ ሰዓት ከፍተኛ እርዳታ በማድረግ ላይ ይገኛል። ኢትዮጵያ ውስጥ የተለያዩ ችግሮችን እና በአጠቃላይ ስራ እየሰራ ነው። የቶሮንቶ ብራንች እና የሃሚልተን አብሮ በመሆን ምሽት አዘጋጅተዋል። በምሽቱ ላይ እንግዲህ ወደ ምሽቱ ስንመለስ እጅግ በጣም ብዙ ኢትዮጵያኖች የተሰበሰቡበት ሲሆን ከተለያዩ ከተሞች ብዙ ኢትዮጵያኖች ታድመዋል። እንግዲህ እንደምትመለከቱት ነው። እጅግ በጣም ከአንድም 2-3 አዳራሽ ከሞላ በኋላ ውጪ የነበረው ላይን አፕ ራሱ ከ1 ሰዓት ከ30 ደቂቃ እስከ 2 ሰዓት የጠበቁ እንዳሉ ለብርሃን ቴሌቪዥን ተናግረዋል። እንግዲህ ኢትዮጵያዊ በአንድነት ሆኖ ይህንን ነገር ሲያደርግ በካናዳ ደረጃ የመጀመሪያው ነው ማለት እንችላለን። እንግዲህ በምሽቱ እንግዶች ነበሩ። የኢትዮጵያን እውነትን ወግነው ለኢትዮጵያ የቆሙ 2 የካናዳ ዜጎች አሉ። ጄፍ ፒርሰን እና ፕሮፌሰር አን ፍሪዝ ጌራልድ የእውቅና ሽልማት አግኝተዋል። እንግዲህ እንደምትመለከቱት ሽልማቱን የሰጡት አምባሳደር ከዳፎ ሃንፋር ከአፋር ናቸው። እንግዲህ አፋር ደግሞ በኢትዮጵያ ጉዳይ ላይ በተለይ ከጁንታ ጋር የሚያደርገውን ፍልሚያ ሁላችሁም የምታውቁት ናቸው። አምባሳደሩ ከዚህ በፊት በሱዳንና በአረብ ሀገር በተለያዩ ቦታዎች አምባሳደር የነበሩ በአሁኑ ሰዓት በዚህ በቶሮንቶ ካናዳ ነዋሪ ናቸው። ሌላው የፕሮግራሙ ሲመሩ የነበሩት ዶክተር ዮሐንስ ታደሰ እና ወይዘሮ እመቤት መኮንን ናቸው። በጥሩ ሁኔታ ፕሮግራሙን መርተውታል። ሌላው የኢግናስ ፕሬዝዳንት ዶክተር ሙሉ ገለቱና የኢግናስ የዚህ የፈንድሬዚንግ አዘጋጅ ዋና የሆኑት አቶ መላኩ ስዩም በተራ ንግግር አድርገዋል። እንግዲህ ተመልካቾቻችን ይህን ይመስላል ተዋል። በተለይ ለየት ደግሞ የሚያደርገው በዚህ በካናዳ የኢግናስ ፕሬዝዳንት እና ምክትል ፕሬዝዳንት እንዲሁም ዋና ኃላፊው ተገኝተዋል። ዶክተር ትሁት ይርጉ አስፋውና አቶ ማርቆስ ተገኝ እንዲሁም የበላይ ተቆጣጣሪ የሆኑት አቶ ማቆያ ወንድራድም በቦታው ተገኝተዋል። ትንሽም ለየት የሚያደርገው የብርሃን ቴሌቪዥን በተለይ በጨረታ ያሸነፉትን የአፋር እቃ ለብርሃን ቴሌቪዥን አስረክቧል። አቶ ማርቆስ ተገኝን ብርሃን ቴሌቪዥን ለኮሚኒቲውና ለሀገሩ የሚያደርገውን አስተዋጽኦን በመመልከት የእውቅና ሰጥተው ሽልማቱን ለብርሃን ቴሌቪዥን ሰጥተዋል። አቶ ማርቆስ ተገኝን ከዊኒፔግ ካናዳ ከልብ እናመሰግናለን። የኢግናስ ምክትል ፕሬዝዳንት ናቸው። ከልብ እናመሰግናለን። ሌላው ተመልካቾቻችን የአፋር ኮሚኒቲ ብዙ ኮሚኒቲዎች ነበሩ። እጅግ በጣም ደስ የሚል ነበር። እንግዲህ በእለቱ ዲጄ ዳኒ በቦታው ላይ ተገኝቶ ሙዚቃዎችን አጫውቷል። እናመሰግናለን። ሌላው በፎቶግራፍ ዳዊት ጥበቡን ከልብ እናመሰግናለን። ፎቶግራፎቹን በሙሉ ከቨር ያደረገልን ፎቶግራፈር ዳዊት ጥበቡ ነው። በቪዲዮ ቢንያምንና ኢሳያስ ተሾመን ከልብ እናመሰግናለን። እንግዲህ ብርሃን ቴሌቪዥን በዚህ በካናዳ በቶሮንቶ ከረጅም ዓመት በላይ ሲያገለግል የነበረ ነው። እንግዲህ ተመልካቾቻችን ብርሃን ቴሌቪዥንን ደግፉ። እስካሁንም የምትደግፉን ከልብ እናመሰግናለን። ከዚህ በኋላ ያለውን ቀሪ ፕሮግራም ቀሪ ቪዲዮ ለእናንተ አቀርብላችኋለሁ። ተመልካቾቻችን የብርሃን ቴሌቪዥን ቻናል ዩቲዩብ ቻናልን ላይክ ሼር እንድታደርጉ ጠይቃለሁ። ብርሃን ቴሌቪዥን በአዲስ አበባ እና በተለያዩ አዲስ ኢትዮጵያ ውስጥ ጋዜጠኞች አሉት። በየቀኑ ዜና እናቀርባለን። እሱንም እንድትከታተሉ ይረዳችኋል። ብርሃን ቴሌቪዥን በዚህ በቶሮንቶ ካናዳ ለረጅም ዓመት የሚያገለግል ቴሌቪዥን ጣቢያ ነው። አሁንም ስለ ሰፖርታችሁ አመሰግናለሁ። እንግዲህ ኢትዮጵያ በክብር ለዘላለም ትኑር። ሼር አድርጉ፣ ላይክ አድርጉ። የፌስቡክ ቻናላችንንም የቴሌግራም ቻናላችን ላይም ብዙ መልእክቶች ስለምናስቀምጥ እሱንም አባል ሁኑ። አመሰግናለሁ። በድጋሚ ተነስተልኝ
ወገኖቻችን ማቋቋሚያ ምንም ግልጽ ነው። ይሄን የማያደርግ ቅድም እንዳልኩት ነው። ዛሬ ከኢትዮጵያ ጋር የማይቆም ኢትዮጵያዊ ነኝ እንዳይ። አይዟችሁ እናሸንፋለን ኢንሻአላህ። ጁንታ ይውደም ይውደም። አይዞ አቢቢ አፋሮች ካንተ ጋር ነው፣ ከእናንተ ጋር ናችሁ። ኢትዮጵያ ታሸንፋለች፣ ምንጊዜም አሸንፋለች። ከምኒልክ ከጣሊያን ጀምሮ እስካሁን ድረስ ደፍረው እንደዛ አድርጎ የትም ቦታ አይደርስም። ሪከመ ጉፋያን ይህኒ عفر ميقع فيان حليه إثيوبيا ميقع فيان حليه أنا هاي أول عربة أنا هاي عفر أمتا أنا هاي إثيوبيا أمتا يونور أبي أحمد يونور ከውስጥ የተነሳብንን ጠላት መመከትና ሀገራችንን እና አባቶቻችን መታደግ አለብን። እኛ በካናዳ የምንገኝ ኢትዮጵያውያንና ትውልደ ኢትዮጵያውያን ምንም እንኳን በአካል ባንገኝም የሀገራችን የኢትዮጵያ ጉዳይ ያገባናል ብለን ደጀን በመሆን የቻልነውን በማድረግ ላይ እንገናኛለን። የተጻፉ ጥንታዊ መጽሐፍት ሀገራችን በተለያዩ ጊዜያት በገጠሟት አስከፊ ጦርነቶች ጥቂቶች መዛግብት ቢተርፉ ብዙ ተቃጥለዋል፣ ወድመዋል፣ ተመዝብረዋል። በዚህ አጋጣሚ በጥላቻ መልክ እውነቱ ተደብቆና ተደብስብሶ ሲቀር እኛም የሌሎች የፈጠራ ትርክትን በመከተል ራሳችንን በማሳነስ ቆም ብሎ በማሰብ ቀና ብለን በክብር በኩራትና በአንድነት እጅ ለእጅ ተያይዘን ትከሻ ለትከሻ ተደጋግፈን በአሸናፊነት ታሪካችንን ለማደስ መትጋት ይኖርብናል። And I must add thank you on behalf of our Tigrayan brothers and sisters as well. Because it's only based on truth that comprehensive justice, peace and long-lasting stability can be achieved. እዚሁ ስላሉ እንግዲህ የክብር እንግዶቻችንን አስተዋውቃለሁ። Tonight with us we have 3 guests of honor. Dr. Anne Fitzgerald, Director. Yeah, you see, everybody knows you, so I don't have to introduce you. I think, yeah, you are already introduced and you are one of us, so I don't think I have to introduce you. But anyways, I'll continue. So, Dr. Anne Fitzgerald, Director, Balsisi School of International Affairs and a professor in Wilfrid Laurier University's Political Science Department. Mr. Jeff Pierce, oh my goodness, I think maybe if you don't mind, can you stand up? Dr. Ali is here. Yeah, people want to see you. Yeah. Jeff, please. And yeah. Very good. Thank you. I respect that, so thank you very much. So, Mr. Jeff Pierce, historian, freelance writer and editor, with your presence and, and Ambassador Kadafo Muhammad Amfare, dear Ambassador. So thank you for coming, and with your presence our fundraising event is more decorated, and I would like to express my thanks on behalf of Ethio-Canadian Network for Advocacy and Support Toronto chapter. So we cherish your presence and thank you very much. We love you, we respect you, so thank you all. Thank you, our guests of honor. Having said that, as a token of our gratitude and appreciation, we would like to present a small gift on behalf of all Ethiopians. Having said that, I would like to ask our President, the great Dr. Mulu, the Iron Lady, to host
this small ceremony. And the Honorable Ambassador to present our small gifts on behalf of ICNAS Toronto Ethiopians. Ambassador Rakuti Legarakintula, Dr. Manu, thank you. Okay, thank you very much again. So I would like to invite Dr. Anne Fitzgerald to come to the stage, please. Thank you. Thank you. Welcome, and our brother Jeff, please come to the stage. Thank you. Thank you so much. Thank you so very much, and Dr. Anne Fitzgerald, if you want to make a small remark, the stage is yours. Good evening, everyone. Zara Mata Bazi, Sibseba Lai, Kenante Gar, Bematadema, Aleni, Nenya, Tilek, Kiberam, Yesemananyal. I'm a second. So I'll go off script now. Lovely to be here tonight. Thank you so much for hosting us, to the ICNAS board, to Dr. Jahut, the president, who's been a stalwart supporter from the word go in her group in Ottawa, to my fantastic friends, Steve and Sari Graven, who have been there for me for a long 14 months. Thank you to all of you. Without your support, I don't think this year would have been possible. My father, I wish he was here too, because he introduced me to East Africa. He introduced me to Ethiopia. I come from a very medical family, and he did work there with the Foreign Service of Canada. And when I went there with him at the age of 6, and people called me Konju, I said I wanted to change my name. I didn't want to be Anne anymore. I wanted to be Konju. And he explained that it wasn't possible, and I remember stamping my foot and saying, no, I want to be Konju. But anyway, nobody would have imagined the 12 months that we've just gone through. COVID was enough. A conflict on top of that in a country that we all love so much was not expected at the full force that it hit us with. And then we were not only let down by all the tensions, the polarization, the divisions, misinformation, disinformation that hit us, but major media outlets let us down as well. So gradually we all felt like lone voices out there. But then we had people like Jeff come to the fore, we had people like Eugene and Ronnie Collett, we had people like Anne Garrison and others, and it really gave us hope, and it made our voices people. Its cost, its losses. This fight is over the soul of a nation,
It's a fight against an enemy that's a kind of evil I could scarcely measure more than a year ago. And I've interviewed gang members and a couple of sociopaths. When it's over, when it's finally, thankfully, blessedly over, when you can see through the smoke of charred buildings and you can notice the food bowls finally getting stacked away on the trucks because IDPs each have a place to call home, when you can enjoy again the unblemished, endless green that I saw in Wallow and Gondar, a new foundation has to be built out of all this pain and suffering that makes the blood and sacrifice worth it. ይሄን የመጣው የሚያደርጉት እናንተ ለበለኛ አባላት ማለት ነው። ግን እዚህ ከማከራችሁ ሆኖ ትልቅ ስራ የሚሰራ ሰው አውቃለሁ። ስለዚህ ብርሽካም ወደዚህ ብርሃን ቲቪ ብዙ ነገር ለኤክነስ ያደረገ ግሩፕ ነው። ስለዚህ ይሄንን በኤክነስ ናሽናል ቦርድ ስም ለብርሃኑ እና ለብርሃን ቲቪ ማበርከት ፈልጋለሁ። ከቶሮንቶ እንዲወጣ አልፈልግም። ዶክተር ቹት ወደዚህ ነይ፣ አቶ መቆያ ወደዚህ ና። ሁላችሁንም እናመሰግናለን አድርጋችሁን ነገር ሁሉ። ብርሃኑ በጠራነው ሰዓት በፈለግነው ሰዓት ካሜራውን ይዞ በየመንገዱ የተከተለ የኛ የምንሰራውን ስራ የሚያስተዋውቅልን ወንድማችን ነው። እኔ ደግሞ መለምናችሁ እነዚህ በግላቸው የሚለፉ የሚጥሩ ሰዎችን መደገፍ የኛ ኃላፊነት ነው። ሚዲያ በሌለን ሰዓት ሰዎች ለኛ በማይናገሩበት ሰዓት ከጎናችን ሆኖ ብርድ ፀሐይ ሳይል ለቤተ ክርስቲያን ለሀገሩ ለወገኖቹ የሚያገለግል ወንድማችን ስለሆነ እኔ በጣም ነው የምወደው የማከብረው። ይሄንን በኤክነስ ስም ዶክተር ትሁት ልታበረክችልኝ እጠይቅሻለሁ። አመሰግናለሁ። ቴንኪዩ። እግዚአብሔር ይስጥልን። አቶ ማርቆስ ደጋግሜ እንደምለው ይኸው ለጋስነቱን በፊት ለፊት እያሳየ ነው። ብርሃኑን አክብሮ ያሸነፈውን ጨረታ ሰጥቶልናል። እግዚአብሔር ይስጥልን። ዶክተር ትሁት አንድ መልእክት የምትይው ካለ እባክሽ እንደው ከመጣችሁ ነገር አንድ መልእክት። እሺ፣ እንደምናመሻችሁ አላችሁ አላችሁ የታላችሁ ታዲያ በጣም ደስ ብሎኛል ዛሬ ማታ እዚህ ስለተገኘው ከወገኖቼ ጋር ከኤክነስ ቦርድ ጋር አብሬ በመገኘቴ በዚህ ፕሮግራም ላይ በጣም ደስ ብሎኛል። የተሰራው ስራ በጣም አስደናቂ ነው፣ ግን ገና ጅማሬ ነው እና ብዙ ነገር እንጠብቃለን። ምክንያቱም ቶሮንቶ ለሌሎች ሞዴል የሚሆን
አቶ ማርቆስ አንድ ደቂቃ የሚያመሰግነው መልእክት አለው። አንዴ I'll just summarize it quickly. Anne and Jeff, on behalf of ECNAS again, I would like to express and say thank you so much for what you have been doing, what you're hoping to do. Again, we look forward to see you in January in Addis. We just want to say thank you kindly for every single moment we have done together. We appreciate that. Thank you kindly. አቶ ማርቆስ እናመሰግናለን። ይዘናችኋል። ትንሽ መቼም ዓላማ ከመጨረሳችን በፊት እንግዶቻችን በመሀል መቼም ዛሬ ዓላማው አንድና አንድ ነው። ከቻልን አየሩንም መዝነን ቢሆን እንሸጥላችኋለን። ከቤት ይዛችሁ የመጣችኋት ብር አትሄድም። አሁን ወይስ ይቅር? በዚህ እንስማማለን። በመሀላችሁ ልጆች ቶሞላ ያዞራሉ። የተለያየ ነገር ነው ያለን። ስለዚህ ያንን ቶሞላ ብዙ ቶሞላው ይወጣል። እንሸልማችኋለን። ኢትዮጵያን ከፍ እናደርጋለን። አመሰግናለሁ። ኪሳችሁ ያለውን ብቻ ሳይሆን በደርም ይቻላል። ወረድ ብሎ ኤቲኤም መሽንም አለ። ምን አባቱ ባንካችሁ ያለው በሙሉ ቢወጣ ምን አባቱ ለኢትዮጵያ አለለም ያ እነሱ እኛን ወደ ኋላ 20 ዓመት የመለሱን መስሏቸው ከሆነ እኛ ደግሞ በትብብርና በአንድነት 20 ዓመት ወደፊት ቀድመን እንደምንገኝ ማሳየት አለብን። እንግዲህ ነገር አላልዛባችሁ ወደ ዝግጅታችን እንገባለን። በነገራችን ላይ ውጭ ተሰልፈው ያሉ ሰዎችም እንዳትረሱ። እቺን ነገር አትወዷት ማለት ይገባኛል። ተቸግረን ነው ውጭ ሰዎች ቆሞ ፍርድ ላይ ያሉ ስላሉ ነው። ለማንኛውም ዝግጅታችን ይቀጥላል። መልካም ምሽት ይሁንላችሁ። እንግዲህ ተጫወቱ። ኢትዮጵያዊነትን አብልተን ለወገኖቻችን የሚገባውን እርዳታ አድርገን የምንለያየው